ብዙዎቻችን ስለ ሰውነታችን አጠቃላይ ጤንነት እንጨነቃለን። ነገር ግን በየቀኑ በለመድነውና ምንም እንደማይጎዳን በሚሰማን የፍሪጅ ውሃ አዘውትሮ የመጠጣት ልማድ በውስጣዊ አካላችን ላይ የምናደርሰው የጤና ጉዳት መኖሩን ብዙ ጊዜ አንገነዘብም። ቀዝቃዛ ውሃ መጠጣት ለጥማት ፈጣን መፍትሄ ወይም ለስሜት ደስታ ብለን የምንወስደው ቀላል ነገር ቢመስልም በቸልታ ካዘወተርነው የምግብ መፈጨት ሂደታችንን በማወክ ጉሮሮን በማበሳጨትና የሰውነታችንን ሙቀት ሚዛኑን በመረበሽ ወደ የጤና መዛባት ሊያመራን እንደሚችል ብዙ ጊዜ ትኩረት አንሰጠውም። ይህንን ልማድ በጊዜ ለይተው አለማወቅና አዘውትሮ መውሰድ በረጅም ጊዜ በሰውነታችን ላይ የሚያስከትለው የጤና ጠንቅ ቀላል አይደለም። ይህንን ጉዳይ በቅጡ መረዳት የምንጠጣውን ውሃ መመጠንና ሙቀቱን ማስተካከል ምን ያህል አስፈላጊ እንደሆነ አሳያችኋለሁ። ሰላም ጤና ይስጥልኝ የጤና ጉዳይ ቻናል ቤተሰቦቼ እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ስለ ተራ ጥማት ማርካት ሳይሆን በቸልታ የምናዘወትረው የፍሪጅ ውሃ በሰውነታችን ውስጣዊ ስርዓት ላይ ያመጣ ስለሚችለው ተጽዕኖና ጥንቃቄ ማድረግ ስላለብን ነጥቦች ነው። ወደ ዝርዝሩ ከመግባታችን በፊት ግን እንዲህ ያሉ ህይወት አድን የጤና መረጃዎቼ ሁልጊዜ እንዲደርሷችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ ላለሁኝ። የምትፈልጉትን ጥያቄና ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። አሁን ወደዚያው ስለ ጤናማ የውሃ አጠጣጥ ልማድ የምትማሩበትን ስለ ፍሪጅ ውሃ ጉዳቶች ዝርዝር መረጃዎች ወደምናይበት ክፍል እንለፍ። አብራችሁኝ ቆዩ። ቀዝቃዛ ውሃ መጠጣት ለአብዛኛው ሰው ምንም ጉዳት የሌለው ቢሆንም ነገር ግን መድኃኒት በምትወስዱበት ጊዜ ወይም ደግሞ አንዳንድ የጤና ችግሮች ባሉበት ጊዜ የውሃው ሙቀት ትኩረት ሊሰጠው የሚገባ ጉዳይ መሆን አለበት። መድኃኒቶችን በቀዝቃዛ ውሃ መውሰድ በተለይ የመድኃኒት መሟሟትን ሊያዘገይ ይችላል። መድኃኒቶች በሰውነታችን ውስጥ በሚያልፉበት ውስብስብ ሂደት ሙቀት ያለው ወይም ለብ ያለ ውሃ መድኃኒቱ በአግባቡ እንዲሟሟና ወደ ደም ዝውውር ውስጥ በፍጥነት እንዲገባ ያግዛል። በተቃራኒው ደግሞ በጣም ቀዝቃዛ ውሃ ሆድ ውስጥ ሲገባ የሆድ ግድግዳ አካባቢ ያሉ የደም ስሮች ለጊዜው እንዲኮማተሩ በማድረግ የመምጠት ሂደቱን ሊያዘገየውና በሆድ ውስጥ ምቾት ማጣትን ወይም ደግሞ መኮማተርን ሊፈጥር ይችላል። በተለይም በጄል የተሸፈኑ መድኃኒቶች ቀዝቃዛ ውሃ ሲያጋጥማቸው መሟሟታቸው ሊስተጓጉል ይችላል። በሌላ በኩል ደግሞ ቀዝቃዛ ውሃ ለሁሉም ሰው መጥፎ ባይሆንም እንኳን አንዳንድ የተለዩ የጤና ሁኔታዎች ላላቸው ሰዎች ግን ተጽዕኖ ሊኖረው ይችላል። ለምሳሌ የጥርስ ስሜታዊነት ወይም ሴንሲቲቪቲዝ ያለባቸው ሰዎች በቀዝቃዛ ውሃ ከፍተኛ ህመም ሊሰማቸው ይችላል። በተመሳሳይ መልኩ የማይግሬን ህመምተኞች፣ የአይቢኤስ ወይም የምግብ መፈጨት ችግር ያለባቸው እንዲሁም ደግሞ የጉሮሮ ጡንቻ መኮማተር ያለባቸው ሰዎች ቀዝቃዛ ውሃ ሲወስዱ ምልክቶቻቸው ሊባባሱ ወይም ደግሞ ሊቀሰቀሱ ይችላሉ ማለት ነው። በአጠቃላይ ሲታይ እንግዲህ ቀዝቃዛ ውሃ በራሱ መርዝ ወይም አደገኛ አይደለም። ነገር ግን ለጤናችን ምቹ ሁኔታዎችን ለመፍጠር መድኃኒት በምትወስዱበት ወቅት ለብ ያለ ወይም ሙቀት ያለው ውሃ መጠቀም ሁልጊዜም የተሻለ ነው ማለት ነው። ለቀሪው ጊዜ ግን ሰውነታችሁን ማዳመጥ ይኖርባችኋል። ቀዝቃዛ ውሃ ስትጠጡ በሆዳችሁ ወይም በጉሮሯችሁ ላይ ምንም አይነት ህመም ወይም ደግሞ ምቾት የማይሰማችሁ ከሆነ ምንም አይነት ስጋት ሳይገባችሁ መጠቀም ትችላላችሁ። ነገር ግን የሰውነታችሁ ምላሽ ለየት ያለ ከሆነ ለብ ያለ ውሃን እንደ ልማድ ብትጠቀሙት ይመከራል ማለት ነው። ከዚህ በመቀጠል ደግሞ የቀዘቀዘ ውሃ አብዝታችሁ ስትጠቀሙ ከሚከሰቱ የጤና መረበሾች መካከል ስድስቱን አጥብቀን በስፋት እንመለከታቸዋለን ማለት ነው። ለምሳሌ አንደኛ የጥርስ ስሜታዊነት ወይም ሴንሲቲቪቲዝ ያለባችሁ ወይም ደግሞ በሕክምናው አጠራር ዴንቲስ ሃይፐርሴንሲቲቪቲ ያለባችሁ ሰዎች ማለት ነው። ይህ ችግር እንግዲህ የሚከሰተው ቀዝቃዛ ውሃ ጥርስን ስለጎዳ ሳይሆን ቀድሞ የተጎዳን ወይም የተጋለጠን ጥርስን ቀዝቃዛ ውሃ ስለሚያነቃቃው ነው። የሰው ልጅ ጥርስ በውጭ በኩል በጠንካራ የአኒሚያ ሽፋን የተከለለ ሲሆን ይህ ሽፋን ጥርስን ከቅዝቃዜ ከሙቀትና ከተለያዩ ውጫዊ ተጽዕኖች ይጠብቃል። ነገር ግን የኢናሜል ሽፋኑ ከተሸረሸረ ወይም ደግሞ በድድ በሽታ መኖሩ ምክንያት የጥርስ ስር ለችግር ከተጋለጠ ጥርስ ተፈጥሯዊ ከለላውን ያጣል። የዴንቲንግ ክፍል በአጉሊ መነጽር በሚታዩ ጥቃቅን ቦዮች የተሞላ ስለሆነ ቀዝቃዛ ውሃ ስትጠጡ ፈሳሹ በእነዚህ ቀዳዳዎች ውስጥ አልፎ በቀጥታ ወደ ጥርስ ውስጥ ወደሚገኝ ነርቭ ይደርሳል ማለት ነው። ነርቭ ደግሞ ይህንን ድንገተኛ የሙቀት ለውጥ እንደ ሹል ህመም ወይም እንደ ከባድ መቁሰል ወደ አንጎል ያደርሰዋል። ይህንን ችግር ለመከላከል ደግሞ ቀዝቃዛ ውሃ ከመጠጣት ይልቅ ሞቅ ያለ ውሃ መጠጣት፣ ለስሜታዊ ጥርስ የተሰሩ የጥርስ ሳሙናዎችን መጠቀምና ለስላሳ ብሩሽን መጠቀም የህመሙን ስሜት ይቀንስላቸዋል ማለት ነው። ህመሙ የቆየና ከባድ ከሆነ ግን የጥርስ ህክምና ባለሙያ ማማከር አስፈላጊ ነው። ምክንያቱም አንዳንድ ጊዜ የህመም የጥርስ መበስበስ ወይም ሳቪቲ ምልክት ሊሆን ስለሚችል ማለት ነው። ሁለተኛው ደግሞ የራስ ምታት ወይም ማይግሬን መነሳትን ሊቀሰቅስባችሁ ይችላል። ይህ የሚከሰተው በጣም ቀዝቃዛ ነገር በፍጥነት ስትጠጡ ወይም ደግሞ ስትመገቡ የላንቃችሁ የላይኛው ክፍል በድንገት ስለሚቀዘቅዝ ነው። ይህ የሙቀት ለውጥ በውስጡ የያዘው የደም ስሮችና ነርቮች በተለይም ትራይጀሚናል የሚባለው ነርቭ
በድንገት እንዲኮማተሩና እንዲሰፉ ያደርጋል። አንጎል ይህንን ድንገተኛ ለውጥ እንደ ከፍተኛ የራስ ምታት በመተርጎም በግንባር ወይም በጭንቅላት አካባቢ ሹል ህመምን ይፈጥራል። ለማይግሬን ህመም ተጋላጭ የሆናችሁ ሰዎች ላይ ደግሞ የድንገተኛ የነርቭ መነቃቃት የረጅም ጊዜ የማይግሬን ጥቃትን ሊቀሰቅስባችሁ ወይም ደግሞ ምልክቶቹን ሊያባበስባችሁ ይችላል ማለት ነው። ይህንን ችግር ለመከላከል ደግሞ ቀዝቃዛ መጠጦችን ቀስ ብላችሁ መጠጣት ወይም የላንቃችሁን የላይኛው ክፍል በምላሳችሁ በመጫን የሙቀት መጠኑን ማስተካከል የህመሙን ስሜት በከፍተኛ ሁኔታ ይቀንስላችኋል ወይም ያስተካክልላችኋል ማለት ነው። ሶስተኛው ደግሞ የሆድ ቁርጠትና የምግብ መፈጨት ችግር ነው። ይህ ችግር በተለይ ቀድሞውንም የጨጓራ ስሜታዊነት ወይም የአይቢኤስ ችግር ላለባቸው ሰዎች በብዛት ይስተዋላል። በጣም ቀዝቃዛ ፈሳሽ ወደ ሆዳችሁ ሲገባ በሆድ ግድግዳ ውስጥ የሚገኙ ጡንቻዎች በድንገት በመኮማተር ምላሽ ሊሰጡ ይችላሉ። ይህ ድንገተኛ መኮማተር በሆድ ውስጥ እንደ ቁርጠት፣ መነፋት ወይም ደግሞ ምቾት ማጣት ሆኖ ሊሰማችሁ ይችላል። በተጨማሪም ቀዝቃዛ ውሃ የምግብ መፈጨት ሂደትን ለረጅም ጊዜ እንዲዘገይ በማድረግ የምግብ መፈጨት ኢንዛይሞች በሚፈለገው ፍጥነት እንዳይሰሩ ሊያደርግ ይችላል። ስለዚህ ስሜታዊ የሆድ ግድግዳ ካላቸው ቀዝቃዛ ውሃ መጠጣት እነዚህን የምግብ መፈጨት ችግሮች እንዲባባሱ በማድረግ ማለት ነው በቀን ውስጥ ምቾት እንዲነሳችሁ ሊያደርግባችሁ ይችላል ማለት ነው። አራተኛ ደግሞ የጉሮሮና የምግብ ቧንቧ መኮማተር ነው። ይህ ሁኔታ በተለይ አክላሲያ ወይም መሰል የጉሮሮ ህመም ላለባቸው ሰዎች እነሱ ላይ ይከሰታል። የምግብ ቧንቧ ምግብን ወደ ሆድ የሚያወርድ የጡንቻ ቱቦ ነው። ቀዝቃዛ ፈሳሽ ስትውጡ የቧንቧ ጡንቻዎች በቅዝቃዜ ምክንያት በድንገት ተኮማትረው ሊዘጉ ይችላሉ። ይህ ደግሞ ምግብ ወይም ደግሞ ውሃ ወደ ሆድ ውስጥ እንዳይገባ በማድረግ የደረት ህመም፣ የጉሮሮ መታፈን ወይም ደግሞ የመዋጥ ችግር ሊፈጥርባችሁ ይችላል። ይህ ችግር ያለባችሁ ሰዎች ቀዝቃዛ ውሃ ስትጠጡ በተደጋጋሚ የደረት ህመም የሚሰማችሁ ከሆነ እንግዲህ ውሃችሁን ለብ አድርጋችሁ መጠቀም ለምግብ ቧንቧችሁ መረጋጋትና ለምቾታችሁም በጣም አስፈላጊ ነው ማለት ነው። አምስተኛው ነጥብ ደግሞ የመተንፈሻ አካላት ምላሽ ወይም ደግሞ ብሮንኮስፓዝም ነው። ይህ ሁኔታ በጣም አልፎ አልፎ የሚከሰት ቢሆንም በተለይ አስም ላለባቸው ሰዎች ትኩረት ሊሰጥ የሚገባ ጉዳይ ነው። ምንም እንኳን በብዛት የሚከሰተው በቀዝቃዛ አየር ምክንያት ቢሆንም አንዳንድ ጊዜ በጣም ቀዝቃዛ ፈሳሽ ስትወስዱ ጉሮሯችሁና የመተንፈሻ ቱቦቻችሁ ለቀዝቃዜ ባላቸው ስሜታዊነት ምክንያት በድንገት ሊኮማተሩ ይችላሉ። ይህ ድንገተኛ መኮማተር የትንፋሽ ማጠር፣ ማሳል ወይም ደግሞ የደረት መጨናነቅ ስሜትን ሊፈጥርባችሁ ይችላል። የመተንፈሻ ቱቦቻችሁ ስሜታዊ ከሆኑ እንግዲህ ቀዝቃዛ መጠጦችን በመቀነስ ለብ ያሉ መጠጦችን ደግሞ በመጠቀም የመተንፈሻ ቱቦቻችሁን ያለምንም ድንገተኛ መኮማተር እንዲቀጥሉ ወይም ደግሞ ችግር እንዳይፈጠርባችሁ ማድረግ ትችላላችሁ ማለት ነው። ስድስተኛና የመጨረሻው ነጥብ ደግሞ የመድኃኒት መሟሟትና መምጠጥ መዘግየት ይከሰትባችኋል። መድኃኒቶች በሰውነታችሁ ውስጥ ውጤታማ እንዲሆኑ በመጀመሪያ በሆድ ውስጥ በደንብ መሟሟትና ወደ ደም መሰራጨት አለባቸው። ቀዝቃዛ ውሃ ስትጠጡ ይህንን ሂደት በሁለት ዋና መንገዶች ያስተጓጉሉባችኋል። በመጀመሪያ ደረጃ አብዛኞቹ መድኃኒቶች በሰውነት ውስጥ ሙቀት ወይም በግምት 37 ዲግሪ ሴልሺየስ ላይ ተመስርተው የሚመሙ ናቸው። ቀዝቃዛ ውሃ የሆድን ሙቀት ለጊዜው ስለሚቀንስ መድኃኒቱ ሙሉ በሙሉ ማምቶ ወደ ቀጣዩ የምግብ ማፈጨት ሂደት እንዳይገባ የሚወስደውን ጊዜ ያረዝመዋል። በሁለተኛ ደረጃ ደግሞ ቀዝቃዛ ነገር ወደ ሆድ ሲገባ የሆድ ግድግዳ አካባቢ ያለው የደም ስሮች እንዲኮማተሩ ያደርጋቸዋል። ይህ የደም ዝውውር መቀነስ ደግሞ መድኃኒቱ ወደ ደም ዝውውር ውስጥ ለመግባት ያለውን አቅም ይገድበዋል ማለት ነው። በመጨረሻም እነዚህ ተጽዕኖዎች መድኃኒቱ ስራውን የሚጀምርበትን ጊዜ ወይም ደግሞ ኦንሴት ኦፍ አክሽን ስለሚያዘገዩት በተለይ እንደ ህመም ማስታገሻ ባሉ መድኃኒቶች ላይ የምትፈልጉትን ፈጣን እፎይታ እንዳታገኙ ያደርጋቸዋል ማለት ነው። ለዚህ ነው መድኃኒቶችን ለብ ባለ ውሃ ወይም ሙቅ ባለ ውሃ ውስጥ መውሰድ ለጤናችሁ ቀልጣፋ ውጤት የሚሰጠው ማለት ነው። ስለዚህ አወሳሰዳችሁን ለብ ባለ ውሃ ብታደርጉት ይመከራል ማለት ነው። ክብራትና ክብራር በብዙዎች ዘንድ ምንም እንደማይጎዳ የምታምኑበት ለረጅም ጊዜ ስንጠቀምበት የቆየ ነው የፍሪጅ ውሃ አጠቃቀም በጤናችን ላይ ስለሚያመጣ ጉዳት የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው ነጥቦች ቀዝቃዛ ውሃ በምግብ ማፈጨት፣ በጉሮሮ ጤንነትና በሰውነት ውስጣዊ ሙቀት ላይ የሚፈጠረው ተጽዕኖ እንዲሁም እነዚህን ችግሮች በመቅረፍ እንዴት ጤናማ የውሃ አጠጣጥ ልማድን መከተል እንደምትችሉ በቂ ግንዛቤ እንዳስገነዘብኳችሁ ተስፋ አድርጋለሁ። የውሃ አጠጣጣችሁን በቅጡ መረዳትና አዘውትሮ ከመጠን ያለፈ ቀዝቃዛ ውሃ መጠጣት ራስን ካልተፈለገ የምግብ መፈጨት ችግርና ከረጅም ጊዜ የጤና መዛባት የምታድኑበት ብቸኛው የጥበብ መንገድ ነው ማለት ነው። በዛሬው ውይይታችን ላይ ያላችሁ አስተያየት እንዲሁም በሌላ ርዕስ እንድንወያይ የምትፈልጉት ጥያቄና ሀሳብ ካላችሁ ኮሜንት ሴክሽን ላይ አጋሩኝ። ሁሉንም በጥንቃቄ የማነብና
ተገቢው ምላሽ ለእናንተ የማቀርብላችሁ ይሆናል። ይህ መረጃ ለብዙዎች ደርሶ የሰዎችን ጤና እንዲያሻሽል እንዲሁም ደግሞ የጤና ግንዛቤያቸውን እንዲያሳድግላችሁ ሼር ማድረጋችሁን አትርሱ። በሚቀጥል ዝግጅታችን ደግሞ ሌላ ጠቃሚ የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን እላለሁኝ። ሰላም ሁኑ።